የምስራች ለመርካቶ ነጋዴዎች በሙሉ የንግድ ሱቆችን ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ25 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ መጥተናል። ሲፈልጉ ነግደው የሚያተርፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን በአንድ ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! እነዚህን የንግድ ሱቆች በኔት ኤሪያ ብቻ የምንሸጥላችሁ ሲሆን ቤት ለምትፈልጉ ደንበኞቻችን በመሃል ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ሙሉ ክፍያ ጀምሮ ይዘንላችሁ መጥተናል። ለበለጠ መረጃ ከስር ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ኢራን በቀጣይ ቀናት ከአሜሪካ ጋር የሚደረጉ ንግግሮች ካልተሳኩ ዳግም ወደ ጦርነቱ እንገባለን አለች። ጠቅላይ ሚኒስትር ቤንያሚን ኔትንያሁ ሊባኖስ በተኩስ አቁም ስምምነት ውስጥ አልተካተተችም አሉ። ኢራቅ ከአሜሪካና ኢራን የተኩስ አቁም በኋላ የአየር ክልሏን ክፍት ማድረጓን ገለጸች። የኢራን ብሔራዊ ደህንነት ምክር ቤት ህዝቡ አንድነቱን እንዲጠብቅ ጥሪ አቅርቧል። እነዚህንና ሌሎች ጉዳዮችን በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ኢራን በቀጣይ ቀናት ከአሜሪካ ጋር የሚደረጉ ንግግሮች ካልተሳኩ ዳግም ወደ ጦርነቱ እንገባለን አለች። ከነገ በስቲያ አርብ በኢስላማባድ የሚጀመረው ድርድር ጥሩ ውጤት የማያመጣ ከሆነ ዳግም ወደ ጦርነት ይገባል ነው የተባለው። ፕሬዝዳንት ዶናልድ ትራምፕ ላለፉት 6 ሳምንታት ያህል ዘልቆ የነበረውን ጦርነት በተኩስ አቁም ስምምነት እንዲበርድ አድርገውታል። አሜሪካ የኢራንን የኃይል መሰረተ ልማቶችና ድልድዮችን የምታጠቃበትን የጊዜ ገደብ ለ2 ሳምንታት ያህል አራዝመዋለች። በእነዚህ ቀናት ውስጥ ዘላቂ ስምምነት ላይ መድረስ ካልተቻለም አሜሪካ እንዳስጠነቀቀችው እንደምታደርግ ነው ትራምፕ ያስታወቁት። እንደ ፕሬዝዳንቱ ገለጻ ኢራንን ወደ አሁኑ ስምምነት እንድትመጣ በማድረጉ ሂደት ቤጂንግ ግፊት እንዳደረገች ነው ያነሱት። ቴህራን የተደረገውን የሁለትዮሽ የተኩስ አቁም ስምምነትን መሰረት በማድረግ የንግድ መርከቦች በኢራን የጸጥታ ኃይሎች ቁጥጥር የተደረገባቸው በሆርሙዝ ወሽመጥ በኩል እንዲተላለፉ እንደምትፈቅድም ይፋ አድርጋለች። ውጭ ጉዳይ ሚኒስትሩ አባስ አራግቺ ኢራን ለጊዜያዊነት የሆርሙዝ ወሽመጥ እንዲከፈት ታደርጋለችም ብለዋል። ኢራን አቅርበዋለች በተባለው ባለ 10 ነጥብ የሰላም እቅድ ውስጥም የአሜሪካ ጦር ከቀጠናው ሙሉ በሙሉ እንዲለቅና ማዕቀቦች እንዲነሱላት የሚጠይቅ መሆኑን ሪፖርቶች አመላክተዋል። ፕሬዝዳንት ትራምፕም በኢራን በኩል የቀረቡት 10 ነጥቦች ለድርድር ጥሩ መነሻዎች ናቸው በማለት ምላሻቸውን ሰጥተዋል። ምንም እንኳን አሜሪካና ኢራን ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት ቢፈራረሙም በገልፍ ሀገራት ላይ ግን ዛሬም ጥቃቶች ቀጥለዋልም ተብሏል። አሜሪካና ኢራን ከነገ በስቲያ አርብ ዲፕሎማሲያዊ ንግግር ማድረግ እንደሚጀምሩ ታውቋል። ይኸው ንግግርም አሁን የተደረሰው የ2 ሳምንት የተኩስ አቁም ስምምነት ወደ ዘላቂ ስምምነት እንዲያመራ ያደርጋል የሚል ተስፋ ተጥሎበታል። ኢራን ንግግር ይደረጋል ማለት ጦርነቱ አብቅቷል ማለት አይደለም፣ አሁን ሰላም ሰፍኗል ሳይሆን ጦርነቱ ባለበት እንዲቆም ሆኗል ማለት ነው ብላለች። የኢራን መገናኛ ብዙሃን በዘገባቸው ንግግሮች ካልተሳኩ አሁንም ጦርነቱ ዳግም ይጀምራል የሚል ይዘት ያላቸውን ዘገባዎችን ይዘው ወጥቷል። ጠቅላይ ሚኒስትር ቤንያሚን ኔትንያሁ ሊባኖስ በተኩስ አቁም ስምምነት ውስጥ አልተካተተችም አሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትንያሁ እንደተናገሩት እስራኤል የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚሰነዘሩ ጥቃቶችን ለ2 ሳምንታት ለማቆም ያስተላለፉትን ውሳኔ ትደግፋለች ብለዋል። ሆኖም ግን ይህ የተኩስ አቁም ስምምነት ሊባኖስን እንደማይጨምር አክለው ገልጸዋል። ኔትንያሁ እስራኤል የጥቃት ማቆም ውሳኔውን የምትደግፈው ኢራን ቁልፍ የባህር መተላለፊያዎችን በድጋሚ የምትከፍትና ጥቃቶቿን የምታቆም ከሆነ ብቻ እንደሆነም ተናግረዋል። ቀደም ብሎ አንድ የዋይት ሀውስ ከፍተኛ ባለስልጣን ለሲኤንኤን እንደተናገሩት በትራምፕ ይፋ በተደረገው የ2 ሳምንት የተኩስ አቁም ስምምነት ውስጥ እስራኤል አንዷ ተሳታፊ ነች። ባለስልጣኑ አክለውም ድርድር እየተካሄደ ባለበት ወቅት እስራኤል የአየር ጥቃቷን ለማቆም መስማማቷን ገልጸው ነበር። ከዚሁ ጋር በተያያዘ የፓኪስታን ጠቅላይ ሚኒስትር ሼባህ ሻሪፍ በኤክስ ገጻቸው ባስተላለፉት መልእክት የኢራን እስላማዊ ሪፐብሊክና ዩናይትድ ስቴትስ ከመሰሎቻቸው ጋር በመሆን ሊባኖስንና ሌሎች አካባቢዎችን ጨምሮ በሁሉም ስፍራዎች አፋጣኝ የተኩስ አቁም እንዲደረግ ተስማምተዋል። ይህም ወዲያውኑ ተግባራዊ ይሆናል ብለው ነበር።
ኢራቅ ከአሜሪካና ኢራን የተኩስ አቁም በኋላ የአየር ክልሏን ክፍት አደረገች። የኢራቅ ሲቪል አቪዬሽን ባለስልጣን የአገሪቱ የአየር ክልልና ሁሉም የኢራቅ አውሮፕላን ማረፊያዎች ከወዲሁ ክፍት መሆናቸውን አስታውቋል። ባለስልጣኑ ለኢራቅ የዜና አገልግሎት በሰጠው መግለጫ ሁኔታው በመረጋጋቱና ወደ ቀድሞ ሁኔታው በመመለሱ ከዛሬ ጀምሮ የኢራቅ የአየር ክልል ለአየር ትራፊክ ክፍት እንዲሆን ተወስኗል ብሏል። መግለጫው አክሎም በዚህ እርምጃ መሰረት በኢራቅ አውሮፕላን ማረፊያዎች የሚደረጉ በረራዎችን፣ የአውሮፕላን መነሳትና ማረፍን እንዲሁም የአየር ክልልን አቋርጦ ማለፍን ጨምሮ ሁሉም የሲቪል በረራዎች በተቀመጡት ደንቦችና መመሪያዎች መሰረት እንዲቀጥሉ ተፈቅዷልም ብሏል። ባለስልጣኑ የአየር ትራፊክ እንቅስቃሴው ሰላማዊና ቀልጣፋ እንዲሆን ከፍተኛውን የአየር ደህንነትና የጥበቃ መስፈርት ተግባራዊ ለማድረግ እንዲሁም ከሚመለከታቸው ዓለም አቀፍ ድርጅቶች ጋር ቀጣይነት ያለው ቅንጅት ለመፍጠር ያለውን ቁርጠኝነትም አረጋግጧል ሲል አልጀዚራ ዘግቧል። ኦማን የአሜሪካና ኢራንን የተኩስ አቁም ስምምነት በደስታ ተቀብላለች። ዘላቂ ሰላም እንዲሰፍንም ጥሪ አቅርባለች። የኦማን የውጭ ጉዳይ ሚኒስቴር በኤክስ ገጹ ላይ ባወጣው መግለጫ በኢራንና በዩናይትድ ስቴትስ መካከል የተደረሰውን የተኩስ አቁም ስምምነት በደስታ እንደሚቀበል አስታውቋል። አክሎም ለፓኪስታንና ጦርነቱን እንዲቆም ጥሪ ላቀረቡ ወገኖች ሁሉ ያለውን አድናቆትም አያይዘው ገልጿል። ሚኒስቴሩ በመግለጫው ቀውሱን ከስር መሰረቱ ለመፍታት የሚያስችሉ መፍትሄዎችን ለማፈላለግና በቀጠናው ያለውን የጦርነትና የጠላትነት ሁኔታ በዘላቂነት ለማቆም አሁን ላይ ጥረቶች ተጠናክረው መቀጠል እንዳለባቸው እናምናለን ብለዋል። የኢራን ብሔራዊ ደህንነት ምክር ቤት ህዝቡ አንድነቱን እንዲጠብቅ ጥሪ አቀረበ። የኢራን ጠቅላይ ብሔራዊ ደህንነት ምክር ቤት በጦርነቱ የተገኘው ድል ዝርዝር ጉዳዮች እስኪጠናቀቁ ድረስ መላው የሀገሪቱ ህዝብ አንድነቱን እንዲጠብቅ ጥሪ ማቅረቡን ኢርና የተሰኘው የዜና ወኪል ዘግቧል። ምክር ቤቱ ባወጣው መግለጫ ለመላው የኢራን ህዝብ በዚህ ድል እንኳን ደስ አላችሁ እንላለን። የዚህ ድል ዝርዝር ጉዳዮች ተጠናቀው እስኪታወቁ ድረስ ግን በባለስልጣናት በኩል ጥንቃቄና ትዕግስት፣ በህዝቡ በኩል ደግሞ አንድነትና መተባበር አሁንም እንደሚያስፈልግ እናሳስባለን ብለዋል። ኢራን በሊባኖስ፣ በኢራቅ፣ በየመንና በተያዘው የፍልስጤም ግዛት ውስጥ ካሉ የመቋቋም ዘንግ አጋሮቿ ጋር በመሆን ባለፉት 40 ቀናት ውስጥ የዓለም የታሪክ ማህደር የማይረሳውን ድብደባ በጠላት ላይ አሳርፋለች ሲል መግለጫው አክሎ ገልጿል። ዓለም አቀፉ ማህበረሰብ ለአሜሪካና ኢራን የተኩስ አቁም ስምምነት እውቅና ሰጠም፣ ዘላቂ ሰላም እንዲመጣም አሳስቧል። ከአውሮፓ፣ ከባህረ ሰላጤው ሀገራትና ከእስያ የተውጣጡ መሪዎች የሁለቱን ሳምንታት የተኩስ አቁም ስምምነት እንዲሁም ኢራን የሆርሙዝ የባህር መተላለፊያን በድጋሜ ለመክፈት የወሰነችውን ውሳኔ በደስታ ተቀብሏል። ሆኖም ዘላቂ ስምምነት ላይ ለመድረስ ቀጣይነት ያለው ዲፕሎማሲያዊ ጥረት እንደሚያስፈልግ አስገንዝበዋል። አገራት የተኩስ አቁሙን በመደገፍ ተፋላሚ ወገኖች ራሳቸውን እንዲገቱና የተፈጠረውን መልካም አጋጣሚ ወደ ዘላቂ ዲፕሎማሲ መፍትሄ እንዲቀይሩት በማሳሰብ ላይ ይገኛሉ። ፕሬዚዳንት ዶናልድ ትራምፕ ኢራንን ለማጥፋት ያስቀመጡት የረቡዕ የጊዜ ገደብ ሊያበቃ 1 ሰዓት ሲቀረው ሁለቱ አገራት በ2 ሳምንት የተኩስ አቁም ስምምነት ላይ መድረሳቸው በዓለም ላይ የእፎይታ ስሜትን ፈጥሯል። ስጋቶች ግን አሁንም አልተቀረፉም ተብሏል። ቴህራን አብዛኛው የዓለም ነዳጅ፣ ጋዝና ማዳበሪያ የሚተላለፍበትን የሆርሙዝ የባህር መተላለፊያ ለጊዜው ለመክፈት መስማማቷ በጦርነቱ ክፉኛ ለተጎዳው የዓለም ኢኮኖሚ ትልቅ እፎይታን ሰጥቷል። ምንም እንኳን ስምምነቱ በዓለም አቀፍ ደረጃ አዎንታዊ ምላሽ ቢያገኝም ዳግም ወደ ውጊያ እንዳይመለስ ብዙ ስራዎች እንደሚቀሩ የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ ገልጸዋል። ዋና ጸሐፊው ሁሉም ወገኖች ለዘላቂና አጠቃላይ ሰላም መንገድ እንዲጠርጉም ጥሪ አቅርቧል። ቱርክ በበኩሏ በውጭ ጉዳይ ሚኒስትሯ በኩል ባወጣችው መግለጫ ጊዜያዊ የተኩስ አቁሙ መሬት ላይ ሙሉ በሙሉ ተግባራዊ መሆን አለበት፣ ሁሉም ወገኖች በስምምነቱ ይገዛሉ ብለን ተስፋ እናደርጋለን ስትል በደስታ ተቀብላለች። መግለጫው አክሎም ዘላቂ ሰላም ሊመጣ የሚችለው በንግግር በዲፕሎማሲና በጋራ መተማመን መሆኑን ገልጾም በኢስላማባድ ለሚደረገው ድርድር ስኬት አስፈላጊውን ድጋፍ ሁሉ እናደርጋለን ብሏል። ቱርክ በተጨማሪም በሂደት ውስጥ ላሳየችው ሚና ፓኪስታንን አመስግናለች። የፓኪስታን ጠቅላይ ሚኒስትር ሼባህ ሻሪፍ ስምምነቱን ብልህነት የተሞላበት እርምጃ ሲሉ የገለጹት ሲሆን ለሁለቱም ሀገራት አመራሮች ምስጋናቸውን አቅርቧል። ጠቅላይ ሚኒስትሩ የመጨረሻ ስምምነት ላይ ለመድረስ በሚደረገው ድርድር ላይ እንዲሳተፉ የሁለቱን ሀገራት ልዑካን ለአርብ ወደ ኢስላማባድ ጋብዘዋል። የምስራች ለመርካቶ ነጋዴዎች በሙሉ
የንግድ ሱቆችን ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ25 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ መጥተናል። ሲፈልጉ ነግደው የሚያተርፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን በአንድ ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! እነዚህን የንግድ ሱቆች በኔት ኤሪያ ብቻ የምንሸጥላችሁ ሲሆን ቤት ለምትፈልጉ ደንበኞቻችን በመሃል ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ሙሉ ክፍያ ጀምሮ ይዘንላችሁ መጥተናል። ለበለጠ መረጃ ከስር ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።